መብት አለ የምትው እኔ እንዳባት ደግሞ አለኝ ብዬ ልውሰድ። ኧረ ምን አይነት ወሬ ይኸው ልመንልሽና ስጪኝ ዲኤንኤ ላድርግ ከዛሬ በኋላ ማለት ነው። አንድ ነገር ውስጥ ግቢና በቃ ዛሬ እንግዲህ እዩ ያሰበችውን ሀሳብ ለማሳካት በፈለገችበት ሰዓት ሀይሚ ለማክሸፍ ሞክራ ነበር። ነገር ግን እዩ ድጋሜ ምርመራ ማድረግ አልፈልግም ብላለች። ብሩክ ደግሞ ባለፈው ምርመራ ያደረግንበት ኖርማል ሆስፒታል ነው፣ እኔም ጥዬ ነው የወጣሁት። ስለዚህ አንቺን ስላላመንኩሽ በድጋሚ ትክክለኛ ምርመራ ማድረግ አለብን። እኔን እንዳባት ከታየው የልጅ አባት ነው ካልሽኝ አንቺም እንደ እናት እኔም መብት አለኝ፣ ድጋሚ ዲኤንኤ ማደረግ አለበት ብሎ እንግዲህ ስለ ሀይሚም ሰው እየላከችባት ስለሆነ ማስጠንቀቂያ የመጨረሻ ሰጥቷታል። ድጋሚ ከዚህ በኋላ ለሀይሚ የሆነ ነገር ብታያት የሆነ ሰው ብትልኪ አስቀይምሻለሁ ብሏታል ብሩክ ማለት ነው። እና ሀይሚ እንግዲህ ዛሬ ሁላቸውንም ጠርታ ድጋሚ ዲኤንኤ ምርመራ እንዲደረግ ብላ ነበር። በነገራችን ላይ ይሄ እንግዲህ ምርመራ የተባለው ውጤት ምንም ውጤት እንደማይኖረው ግልጽ ነው። ምክንያቱም ኖርማል ሆስፒታል ምርመራ ከተደረገና እንግዲህ እሷም ለማስቀየር ፈልጋ ከሆነ አሁን ነገሩን ጠቅላ ቡራ ላይ ጥላለች ማለት ነው። እዩን በጣም ብሩክ የምትፈታኝ አይመስለኝም። በቃ የመጨረሻ ገግማለች እያለ ብሩክ ደግሞ በጣም እንደተጨነቀ ይናገራል። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ወደ ቻናሌ ቤተሰቦች እንኳን ደህና መጣችሁ። ከባድ ነው ቤተሰብ የምር ሁሌ በአንድ ርዕስ መጨቃጨቅ ያን ያክል ቢያሰለችም፣ ነገር ግን ብሩክ ለአንዴና ለመጨረሻ ስሜን ማጽዳት አለብኝ ካልክ አሁንም መታገስ አለብህ። ሀይሚ እንደዛ ወጥታ ስሜቷን ስትገልጽ ወይም ደግሞ አንተን ላጣ ነው ብላ ስታስብ እኛ ሀይሚንም ተቆጥተናት አሁን ዛሬ እንግዲህ የብዙዎቹንም ሀሳብ ሰምታ እንደውም እሷ መሀል ላይ ሆና ነገሩን እርግብ አድርጋ በሰላማዊ መንገድ ለመፍታት ነው የሞከረችው። ጎበዝ ሀይሚ፣ እንደዚህ ነው መሆን ያለብሽ። ምንም አይነት እኔና ቡራ እንለያያለን የሚል ስሜት ሚዲያ ላይ ማሳየት የለብሽም፣ አብሶ ለዩ ማለት ነውና ስለዚህ በዚሁ ቀጥይበት ሀይሚ፣ ምርጥ ሀሳብ ነው። ምክንያቱም ደግሞ ነገሮችን በሰላማዊ መንገድ ለመፍታት እሷ እያረጋጋቻቸው ነበረ። እንግዲህ ሀብት ያለው ትክክል ነው። እነሱ የወሰዱት ምርመራ ኖርማል ነው። ቤተሰብ ማለት እንደዚህ አይነት ዲኤንኤ ያለ እንዴ? ሰው መኖር አለበት። ናሙናው እንደተሰጠ ቀጥታ ዶክተሩ ወዴት እንደወሰደው ምናምን ሰው መኖር አለበት እና ምርመራው መካሄድ ነበረበት። ግን ደግሞ ቡራም ጥሎ ነው የወጣ። በቃ ሰጠው ወጣው፣ ምን ላርጋት አልጠብቅም ብሎ ነው የወጣውና ልክ እንዳልሆነ እንግዲህ ስህተት እንደሆነም መከተው ወንድሙ ሀብትሽ ትናንት ተናግሯል። ስለዚህ ድጋሚ ምርመራ አላደርግም ካለች በቃ ከነ ሀይሚ ህይወት ውልቅ ብላ መውጣት ነው ያለባት። ግን ደግሞ ዛሬም ነገም እንደማልፋታህ በየትኛው መንገድ እንደማልተው እያለች እያስፈራራች ትገኛለች፣ እዩ ማለት ነው። ይሄን ደግሞ ብሩክ በቃ መኖሪያ መቀመጫ ስለምትነሳኝ አሁንም ድጋሚ ምርመራ ተደርጎ ነገሩ ቢያልቅ ደስ ይለኛል። ነገር ግን በጣም እንደሰለቸው ያሳያል ብሩክ ማለት ነው። እና አንዴ ነገሩ ከተጀመረ ወደ ኋላ ወይም መሰልቸት ሳይሆን ለአንዴና ለመጨረሻ በቃ ወደ ትክክለኛው መስመር ከሀይሚ ጋር መጓዝ ስለሆነ ያሉትን እንክርዳዶች መርጠህና በጥረህ ከህይወትህ አስወጥተህ ከሀይሚ ጋር መቀጠል ነው ያለብህ ብሩክ። ነገ ጠዋት አሁን እናንተ አዲስ አበባ ብትሄዱም ተከትላ ቤታችሁ ድረስ መምጣቷ አይቀርም። አሁን እሷ ደስ ብሏታል በበቀደሙ ናሙና በተደረገው ነገር ወይም ዲኤንኤ በተደረገው ነገር ኖርማል እንደሆነና ውጤቱን ጭራሽ እሷን አላመናትም ሲል ቡራ ነገሩን ወደ ብሩክ ላይ ነው የጣለችው ማለት ነው። ያ ማለት ከመጀመሪያውም ተንኮል አስባ እንደመጣሽ ግልጽ ነው። አሁንም ቢሆን ምርመራው ሲደረግ በእዩም ቦታ ሌላ ሰው ይኖር፣ በነ ብሩክም ሌላ ሰው ይኖር፣ ቁጭ ብሎ በስነ ስርዓት ነው እንጂ ምርመራውን ወይም የሆነ ላቦራቶሪውን ሳተው እንዴት ነው ደም ምናምን ወይ ብቻ የሆነ ነገር ሳተው ሳምፕል ሲወጡ ዝም ብለው መውጣቱ ከባድ ነው። በቃ የሚከታተል ሰው ያስፈልጋል። እንደገና ደግሞ አዲስ አበባ ነው መሆን ያለበት ብዬ አስባለሁ። ቡታጅራ ላይ ያን ያህል አጣርተው ይሰሩታል አለስ ወይም የሚለውም ከባድ ነው እና የምር ጣቃ ጨዋታ ነው የሚመስለው አሁን ላይ ማለት ነው። በባዶ መድከም ማለት ነው። ምክንያቱም ምንም ውጤት በማያመጣ ነገር ስለምንድን ነው ወጪ የሚያወጡት እነ ብሩክ ማለት ነው። እና አሁንም ግን
ለአንዴና ለመጨረሻ ትክክለኛ ምርመራ ለማድረግ ነው ወጪ መውጣት ያለበት እንጂ በየጊዜው እየተሄደ ሆስፒታል ናሙና ማድረጉ ወይ ምርመራ ማድረጉ አስፈላጊ ነው ብዬ አላስብም። ምክንያቱም ውጤት አንዴ ነው። የተበላሸ ውጤት ወይም ትክክል ያልሆነ ውጤት አስሬ ቢሰለስ ቢደለስ ምን ቢል ምንም ውሃ ቢወቅጡት እምቦጭ ነው እና በትክክለኛው ምርመራ ካልተደረገ ዛሬም ነገም የነ ብሩክና የነ ሀይሚ ህይወት መበጥበጡ አይቀርም። ስለዚህ ወይ ወደ አዲስ አበባ ሄዳችሁ ትክክለኛውን ምርመራ ከዩ ጋር ማድረግ አለባችሁ ብዬ አስባለሁ። እዩ ልጇን እዛ ሄዳ ማለት ነው። እሷ ግን ጭራሽ ዛሬ ውጤቱን ለመቀየር ፈልገህ ነው ወይ እንደገና ዲኤንኤ እናድርግ የምትለኝ እያለች ኢቭን እንኳን ቢኒ በመምጣቱ ደስተኛ አይደለችም። የልጅ አባቱ ከሱ ጋር ነው፣ ምርመራ ተደርጓል፣ አንተ አይመለከትም ብላለች። አሁን ከጊዜ በኋላ ቢኒ ጥሏት ቢሄድ ልጁም የቡራ እንዳልሆነ ሲታወቅ መሀል ላይ መቅረቷ ግን አያሳዝንም? ነገር ግን ቢኒ አይተዋትም። እሷም ተንኮሏን ታውቃለች። አሁን ብሩክ እና ሀይሚ ርግፍ አድርገው ሲተዋት ወይም ደግሞ ልጁ የቢኒ መሆኑ ሲታወቅ እኮ የጋን ጊዜ ጠቅላ ወደ ቢኒ ነው የምትገባ። ይሄ ግልጽ ነው። በስማም የምር ተንኮሏ ግን በጣም ከባድ ነው። የምሬን ማለት ነው። ይሄ ነገር በእሷ ላይ ቢሆን ምን ትላለች? በእሷ ህይወት ቢከሰት በሀይሚ ቦታ ብትሆን ምን ትላለች? ለምን የሰው ህይወት ትበጠብጣለች? ሀይሚ እንግዲህ የጋን ጊዜ ለምን አገኛት? እንደዚህ ባታገኛት እኮ የልብ ልብ አይሰማትም ነበር። አሁን ዙረህ እንግዲህ ችግሩ አልለቀቀህም፣ በቃ መረጋጋትና መበርታት አለብህ እያለችው ቡራን እየመከረችው ትገኛለች። በነገራችን ላይ ብሩክ ላይ ነገር ይገንበታል። እውነት ለመናገር ማለት ያኔ ነገሮችን ለመፍታት ሲፈልግ ትጠመዝዘዋለች። በተለይ ሴቶቹ እንግዲህ ብሩክን ስለሚወዱት ማለት ነው። የሆነ ትንሽዬ ፖይንት ሲነሳ እነሱ ሞር አድርገው ስለሚመጡ ከዚያ ነገር ለመውጣት ደግሞ ብሩክ በጣም ብዙ ዋጋ ይከፍላል ከሀይሚ ጋር ማለት ነው። ስለዚህ አሁንም ሀይሚ እንደምንም በቃ ከምን ጊዜውም በላይ አሁን አንድ የምትሆኑበት ጊዜ ነው። ጠላትን የምታሳፍሩበት ጊዜ ነው። የምሬን ማለት ነው። ማለት አሁን እንደዚህ ዲኤንኤ ማድረጉ ውጤት ለመቀየር ፈልገህ ነው ማመን አለብህ እያለችው ነበርና ብሩክ ደግሞ በቃ ልጁ ያንተ ነው ካልሽኝ እንደ አባት ስጭኝና ምርመራ ላድርግ። አሁን እኮ እዩ ሁለት ወዳ አይሆንም አባቱ ነው ትላለች። ምርመራ ለማድረግ ደግሞ ፈቃደኛ አይደለችም። እንደሚባል አማርኛ አለ እንዴ? ምንም ውሸት እኮ ነው የምር ማለት ነው። ውሸት በሆነ ነገር እኮ ነው ብሩክ እየደከመ ያለ ከሀይሚ ጋር ማለት ነው። ስለዚህ አሁን ብሩክ የሄደበት መስመር ግን የተሻለ ይመስለኛል። አባት ነው ከተባልኩ እኔም የአባትነቴን መብት አለኝ፣ ከልጅቷ ጋር ዲኤንኤ ላድርግና ውጤቱን ልወቅ ብለዋል። በቃ አሁን እንደዚህ ስትባል ደግሞ አመነህ ግባበት እያለችው ነው። አሁን ነገ ጧት ደግሞ በዚህ ገብታ መስመር ታስገባዋለች ማለት ነው። አዎ አባት ነኝ በል እመንና ድጋሚ ምርመራ እናድርግ ልትለው ነው። በስማም የእዩ ተንኮል ግን መቼም አይሳካለትም። በነገራችን ላይ እየሰሩ ነው ስራ፣ ያም ይሁን ይህ በዚያውም እግር መንገዳቸውን ስራ እየሰሩ ነው። ብሩክና ሀይሚ መቼም አይለያዩም። ብሩክ መቼም ሀይሚን አይተዋትም። በጣም ነው የሚወዳት፣ እሷም በጣም ነው የምትወደው። መቼም አይለያዩም።